በቃሉ ወይዘሮ ሜላትን መበቀል ፈለገ። ይሄ በቀሉ እግር ማለት ነው። ሜላት እንግዲህ የኔ ጨዋ የኔ ሚስኪን ማለት ነው። ሁል ጊዜ የሚመጣባት ችግር ትዋጣዋለች ብዬ አስባለሁ ማለት ነው። በጣም እንደ መልካምነቷ ማለት ነው። በነገራችን ላይ ሜላት የዋህና ጨዋ የሆነች ሴት ነበረች። ግን እሳ አንዱን ተዋጣው ስትል አንዱ በአንዱ ስኬት ላይ ለመድረስ በነገራችን ላይ መሰናክል ያለ ነው ማለት ነው። ግን ሜላት ቆፍጣና ጎበዝ መልካም ሴት ጀግና ናት ማለት ነው። የኔ ታታሪ ለቤተሰቦቿ የምትሞት ናት፣ ራሷን አሳልፋ የምትሰጥ ናት ማለት ነው። እንግዲህ የባዩሽን ገዳይ ፈልጌ ማግኘት አለብኝ ብላ ቆፍጠን ብላ ተነስታለች ማለት ነው። አቶ በቃሉም እንግዲህ እንደምታውቁት ያው በቃሉ በቅሎ ይቅርና ይሄ መናጤ ማለት ነው ምን እንዳደረገችው ባላቅም እየተበቀላት ይገኛል ማለት ነው። በነገራችን ላይ ሜላት የዋህ ናት ማለት ነው። በቃሉ እንግዲህ ሜላትን ጠፋታለሁ እያለ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች ማለት ነው። ለቻናል አዲስ ከሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የወይዘሮ ሜላት ጉዳይ እንደቀጠለ ነው ማለት ነው። ሜሉዬ አሁን ሰዓት ላይ ምንድን ነው በጣም ችግር ውስጥ ናት ማለት ነው። አሁንም በዋስ ብትለቀቅም እሱ በዋስ እንደተለቀቀች አንድ ነገር እንዳጠፋይ ደግሞ ድጋሚ አድርጌ እቀጣታለሁ እያለ ነው ማለት ነው። ይሄ የተረገመ ቆርቆሮ ማለት ነው። እውነት ጋሽ በቃሉ የተረገምክ ነህ። እውነቴን ነው የምላችሁ የተረገመ ነው ማለት ነው። ይሄም ማድረግ አልነበረበትም። እሷ እየተናደደች እና እየተበሳጨች ትገኛለች ማለት ነው። ይሄ ነገር እንዴት ነው? መቼ ነው የሚያልፍልኝ? መቼ ነው እንደዚህ የማደርገው? ጓደኛ ማለት በጣም ከባድ ነው ታውቃላችሁ። ጎበዝ ናት ሜላት። እንግዲህ ለጓደኛዋ መስዋዕትነት እየከፈለ ትገኛለች። እውነት ለመናገር ሜሉዬ በጣም መልካም ሰው ናት ማለት ነው። መስፍን ቤቱን ለቆ ሄዶላታል ትቷት ማለት ነው። ትቷት ሄደው ምንድን ነው የሜላት እንግዲህ ታውቃላችሁ ቤቱን ለቆ የሄደበትን ምክንያት ማለት ነው ሁላችንም የምናውቀው ነው ማለት ነው። ይሄ እንደዚህ የሆነው ምንድን ነው? ሜላት እንግዲህ ድርጅታችን እስኪወድቅ ድረስ አንተ ምን ሆነሃል? ምን እያረክ ነበር? የት ነበርክ? እያለችው ነበር ማለት ነው። እሱም ደግሞ ምን ማለት ፈልገሽ ነው? ምን ለማለት እየፈለግሽ እየሞከርሽ ነው? ብሎ ተቆጥቷል ማለት ነው። በነገራችን ላይ ሀና የሚያስለቅሳትና እያንገበገባት ያለው ነገር የኤላ ነገር ነው ማለት ነው። ኤላ እንግዲህ ከሀገር ከመጣ በኋላ ወደ አዲስ አበባ በጣም እየተበሳጨ እያለቀሰ፣ ይሄውም ደግሞ በሀና ፍቅር እንደሆነ ደርሰንበታል ማለት ነው። ሀንዬን እንደሚወዳት እንደሚያፈቅራት እያወቀች እሷም ደግሞ እሺ ብላ ጠብቀኝ ብላ ካለችው ወዲህ አሁን ላይ ምን ተፈጠረ በሁለቱ መካከል ማለት ነው። ይሄ ነገር እንግዲህ ለሀና ጥሩ ነው ወይ ብላችሁ ታስባላችሁ ጋይስ ማለት ነው። በጣም ከባድ ነውር ነገር ነው ያደረግሽው ሀና ማለት ነው። እውነቴን ነው ሀና ባለጌ ነሽ፣ የመጨረሻ በጣም ባለጌ ነሽ። እንደዚህ ማድረግ አልነበረብሽም ማለት ነው። አንቺ ግን እንግዲህ ያደረግሽው ምንድን ነው? በወይዘሮ ሜላትና በወይዘሮ እንትና መካከል ይሄ ችግር ባይፈታ እስከ ዛሬ ድረስ አብረሽ ነሽ በእርግጥ አውቃለሁ። ግን እሳ ሜሉዬ ደግሞ ያው የጓደኛዋን ችግር ለመፍታት ደፋ ቀና እያለች ነው ማለት ነው። መስፍን ቤቱን ለቆ የሄደው ለሜላት እውነት እስከሚወጣለት ድረስ ነው። ይመጣል ብዬ ተስፋ አደርጋለሁ ማለት ነው። መስፍን እንግዲህ ያው እንደነገርኳችሁ ሜላት ትንሽ ሀርድ ናት ማለት ነው። መስፍን ላይ ማለት ነው ትንሽ ቆፍጣና ናት ታውቃላችሁ ሜሉዬ ማለት ነው። በጣም ጨዋ ብትሆንም ለመስፍን ግን ሀርድ ናት። ወይዘሮ አስቴር ካለችበት መታለች ማለት ነው። የመጣችውም እንግዲህ እነሱንም አንደኛ ለመሸምገልም ነው። ሁለተኛም ደግሞ ሜላትን ለመጠየቅ ነው ማለት ነው። ከታሰረች በኋላ አልጠየቀቻትም ነበር። አንዴ ብቻ ነበር ሄዳ ጠየቀቻት ማለት ነው። ከዛም በኋላ ደግሞ ቤቷ መታ ለማየት በቅታለች ማለት ነው። እሷም ለመምከር እየሞከረች ነበር ማለት ነው። የእነሱን ችግር አብረው እንደነበሩ ችግራቸው እንዲፈታ እያደረገች ወይዘሪት አስቶካ ማለት ነው ሀግ የምትላቸው እሷ ናት ማለት ነው። እንግዲህ በዋስ እንደወጣሽ እንዳትረሺው፣ አሁንም ባዩሽን እየወቀሻት ነው። እንዴት ላታለይ በወቅሳትም አውቃለሁኝ በስራዋ ነው መወቅሳት እጅ አስመሳይ እያለቻት ነበር ማለት ነው። እሷ ደግሞ እንደዚህ አትበይ በፍጹም እሷ እንደዚህ አይነት ሴት አይደለችም፣ እንዴት እንድታያታለሽ እያለ በጣም እየተቆጣቻት ነበር ማለት ነው። በነገራችን ላይ ወይዘሮ አስቶካ እንግዲህ
መልካም ሴት ናት። እሷም ልክ እንደሚላት ማለት ነው። ሜሉዬ እንደነገርኳችሁ ትንሽ ሀርድ ብትሆንም የዋህነት ያጠቃታል ማለት ነው። ማለት የዋህነት በጣም ነው የሚያጠቃት ማለት ነው ውዶችዬ ማለት ነው። በጣም ያጠቃታል ማለት ነው። ይሄ ነገር ደግሞ ምንድን ነው ውድ ቤተሰቦች፣ ከባድ ነገር የሆነባት ነገር ምንድን ነው? ያው ታውቃላችሁ ከዚህ በፊት ተይ እያልኩሽ ነበረ። ተይ ከባዩሽ ጋር ይቅርብሽ ስልሽ እምቢ ብለሽ ነው አሁንም ወደዛ የገባሽው። አሁን ደግሞ ምን ፈልገሽ ነው? አላማሽ ኢላማሽ ምንድን ነው? እያለ በጣም ተቆጥቷታል ማለት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር የምናየው ይሆናል ማለት ነው። ሁሉም እየተቆጣት ነበር። በእርግጣው የሰው ልጅ ይሄ ይመጣብናል ብለን እኮ አናስብም እኛ ሰዎች ስንባል ማለት ነው። ድንገት ነው ሁሉም ነገር ክስት ብሎ ልባችንን ስብር የሚያደርገን ሰው ማለት ንጹህ ሰው መስለው ቀርበው ብዙ ነገርን እንትን ይሉናል ከፊት ለፊታችን እየገቡ ማለት ነው። ግን እሳ ያኔ ብቻ ከባድ ነው ማለት ነው። በአሁን ጊዜ ሰውን ማመን ምናምንና ሜሉዬ ይሄ ነገር እንግዲህ እያበሰጫትም ቢሆንም እስከዛሬ ድረስም ከባድ ነገር እየተፈጠረ ነበር ማለት ነው። በቅርብ ቀን እንግዲህ እስኪ ነጻ ታወጣለች ብዬ በድጋሚ አስባለሁ። አሁን ላይ ነጻ እንዳልወጣ ሁላችንም አውቀናል ማለት ነው። በዋስም ብትወጣም በዋስ የወጣችበት ደግሞ ነገር ታውቃላችሁ። ይሄ ነው ብዬ ባልነግራችሁም ማለት ነው። ከባድ ነገር እየተፈጠረባትም ቢሆን ሜሉ በጣም መልካም ሴት ናት። በእርግጥ አውቃለሁ። አቶ በቃሉ ግን ምን ፈልጎ ነው ከሜላት ያልገባኝ ነገር ማለት ነው። በቃሉ እንግዲህ ሜላትን ለመጣል ሜላትን ድርጅቷን እንደጣለባት እናውቃለን። አሁንም ደግሞ እሷነቷን ለመጣል እየሞከረ ትግል ላይ ነው ማለት ነው። እሷም ደግሞ አልተመለሰችለትም። እንደ መልካምነቷ አይቶ ፈጣሪም ደግሞ እርግብ እንግዲህ መልካም ልጅ ናት። እርግብም እንደነገርኳችሁ ተምቹ አሁን ከእርግብ ጋር ተጣልቷል። ሊጠይቅ ሂዶም ነበር። ያን ሁላ ቀናቶች የት ነበርሽ? አሁን እንዴት ፈለግሽ ብሎ እንደሚወዳትም እናውቃለን። ግን እሳ በጎን በኩል ደግሞ ይችኛይቱ ልጅ አለች ማለት ነው። ከባድ ነው ውዶች እንትና ማለት ነው። ድንብላል በጣም ከባድ ነው። ድንብላል ማፍቅረዋል። ይህን ሰምቶ ደግሞ ለኖላዊትና ለአሴር መቼም አይታችሁታል እየተናገረ ነበር ማለት ነው። ድንብላል አጋጣሚ ሆኖ ወደ እነሱ እየሄደች ሰምታ ነበር ማለት ነው። እሱን ስትሰማ ተናዲያና ተበሳይታ እንዴት እንደዚህ ትላለህ በማለት እንግዲህ ተጣልተዋል ማለት ነው። ይሄንን ያደረጋት እንግዲህ ምንድን ነው? በዚህ የተነሳ እንግዲህ ችግራቸውን ማለት ነው እንደዚህ በመነጋገር ይፈታል። ግን ድንብላልም ጋር ፍቅር ጀምሯል። ይሄ ልጅ ደግሞ ይህንን እያየች እንግዲህ በጣም እየተናደረች እየተበሳጨች ትገኛለች። ድንቡሽዬ ማለት ነው። እኔ ድንቡሽ እወዳታለሁ በነገራችን ላይ ማለት ነው። እርግብ እንግዲህ ትታ ሄዳለች። ትቅርብክ እዴ እሱም ትቷት መጥቷል። በነገራችን ላይ አሁን ደግሞ ከድንብላል ጋር ስላለው ነገር ደግሞ ምን እንደሚወጣው አላቅም። ተምቹ ብቻ ችግር ውስጥ ገብቷል ልጁ ማለት ነው። በቅርብ ቀን ሁሉም ነገር ይስተካከልና ሁሉንም ነገር አንድ ላይ እያደረጉ እንትን ይላሉ ማለት ነው። በሰዓቱ ይሄ ነገር ባይፈጠር ብዬ እመኛለሁ ማለት ነው። ተምቹ እንደነገርኳችሁ ይወዳታል፣ ያፈቅራታል ማለት ነው። በጣም የሚወዳት የሚያፈቅራት ነበረች እርግብን በጊዜው። አሁን ደግሞ ወደ ድንብላል አሲር ለሀናን ትቶ እንግዲህ የራሱን ሕይወት ሊመራ ቆፍጠን ብሏል ማለት ነው። ኤላም ራሱን ለማጥፋትም እየሞከረ ነው ማለት ነው። በጣም እየተበሳጨ እየተናደደ ነው ያለው ማለት ነው። ኤላም ለምንድን ነው እንደዚህ መሆን የቻለው? በሀና ምክንያት። ሀና እንግዲህ ጠብቀኝ ብላው ለረጅም ዓመታት እየጠበቃት በጣም ረጅም ጊዜ ሆኖታል ማለት ነው። ሲጠብቃት ነበር ማለት ነው። እሷ ገና አሳልፋ እንግዲህ ለሌላ ሰው ሆናለች ማለት ነው። ሌላ ሰው መርጣለች ማለት ነው። ይሄ ነገር ደግሞ እሱን እያበሳጭና ያናደደው ማለት ይገኛል ማለት ነው። በቅርቡም ደግሞ ሀንቾ እንግዲህ እሷም እያለቀሰች ነው ማለት ነው። እንዴ ሀናን የምትገርቢ ነገር ከኢዛ ጋር ስትጣልይ ከአሲር ጋር ትሆኛለሽ። አሲር ጋር ስትጣልይ ደግሞ የሮሽ ሂደሽ ከኢዛ ጋር ትሆኛለሽ። አላማና ኢላማሽ ምንድን ነው? ምን ብናረግሽ ይሻላል? ተይ ሀንቾ ተይ። አንዳንዴ ቆም ብለሽ ማሰብ አለብሽ። በቃ ወስኝ። አሲርን ከፈለግሽ አሲርን ወስኝ፣ ኢዛን ከፈለግሽ ኢዛን ወስኝ ማለት ነው። እንግዲህ ኢዛን ወሰነች ነበር። አሁን ደግሞ የኢዛም ልብ ሊሰበር ነው ማለት ነው። እንዴ ሶስቱንም እኮ ወደድሽ። እንዲህ እኮ አይሰራም የኔ ቆንጆ ማለት ነው። ሶስት ሰው ወደድሽ አይሆንም።
አንድኛቸውም ምረጭና ከአንድኛቸው ጋር መኖር ጀምሪ ነው የምለው። ኤላም በእርግጥ ያን ሁላ ጊዜ ጠብቆሻል። አንቺ ደግሞ ቦታ አልሰጠሽውም አሁን ላይ ልጁ ማለት ነው። ቁመሽም እንዲያወራሽ አትፈልጊም። ግን ይሄ ነገር ደግሞ በጣም ከባድ ነው ለሱ ማለት ነው። በቅርቡ ደግሞ እውነት ይወጣል። እውነት ተደብቃ አትቀርም። አንድ ቀን እውነት ትወጣና እንትን ትላለች ማለት ነው። ኤላን እሺ ማለት ከምታጨርሻቸው አሴር እኳ ቆርጦለታል ማለት ነው። አሴር እያስመሰለም ነበር አፍቅሯት ሳይሆን ማለት ነው። ዝም ብሎ ይመስለኛል ሳስበው። አሁን ደግሞ ተራው የወይዘሪት ሰላም ይሆናል ማለት ነው። ሰላም እንግዲህ እየተናደደች እየተበሳጨች ትገኛለች። በነገራችን ላይ ሰላምና አሲር ይጣመራሉ በቅርቡ ጠብቁ። ሀናንም ኢዛን እንድታፈቅር ያደረገቻት እኮ ሰላም ናት። ምክንያቱም ከአሲር ጋር እንዳጀመርባት ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ።